እዚህ ምን ፈለክ እንዴ? እህቴ አሁንም አኩርፈሽኛል እንዴ? አላኮረፍኩም፣ ግን ከልብ ያስወጥቻለሁ። እሺ እህቴ እባክሽን፣ እኔ በጣም ከፍተኛ ችግር ላይ ነው ያለሁት። እህቴ በጣም ችግር ውስጥ ነው ያለሁት። ትንሽ ብር ያስፈልገኛል። ያው እህቴ ከአንቺ ውጪ ደግሞ እኮ ማንም ጠይቀው ሰው የለኝም እኮ። ለዛ ነው እህቴ ሳላፍር አይኔን በጨዋታ የመጣሁት። ምን ብር? እንዳንተ አይነት እፍረተ ቢስ የለም። ያኔ አንቺ ልክ እንደ እናት ሳይሆን እንደ ጠላት ትይኛለሽ፣ ከቤት ታስወጪኛለሽ። ከዛ አንቺ ደግሞ የሆነ ጥፋት ታጠፊያለሽ። እኔም ያንቺን ጥፋት አስታውሺ በኩርፊያና በክፉ ንግግር ልብሽን አቆስለዋለሁ። ከዛ እንዳሰልችሽ ክርክሪት እኔ አጠፋለሁ፣ አንቺ መልሰሽ ያችን ሴት ትሆኛለሽ። እኔም ልክ እንደዛው። እናቴ አሁንስ እኔ በጣም ነው የሰለቸኝ። በጥሩ ጊዜ ብቻ ሳይሆን በመጥፎ ጊዜም እናትና ልጅ መሆን አለብን። አንዳችን ለአንዳችን ካላዘንን የቱ ጋ ነው እናትና ልጅ መሆናችን? እናቴ እባክሽ ሳጠፋ እንደ ልጅ ተቆጪኝ፣ ምን እንደተፈጠረ ጠይቂኝ። ግን እባክሽ እንደ ጠላት ጀርባሽን አታዞሪብኝ። ትክክለኛ ነገር ነው የተናገርሽው። ዛሬ በጣም ተናድጄብሻለሁ። በጣም ግራ ገብተሽኛል። ብቻ በአጠቃላይ ባላይሽ ደስ ይለኛል። ነገር ግን ልክ እንደባለፈው እንዲደገም አልፈልግም። በኋላ የሚጸጽተኝን ነገር በንዴት ማድረግ አልፈልግም። ስለዚህ እባክሽን ብቻዬን ተይኝ። ሳይሽ መጥፎ ስሜት ነው የሚሰማኝ። ከቤት ላስወጣሽ አልችልም፣ ምክንያቱም ልጄ ነሽ። ይሄ ቤት ያንቺን ቤት ነው። ግን እባክሽን የተወሰነ ጊዜ አላገኝሽ። ይህ ደግሞ የእናትሽ ባህሪ ነው። እናትሽ ስትናደድ ብቻ ነው የምትፈልገው። ስለዚህ እባክሽን ልለምንሽ ለተወሰነ ጊዜ ብቻዬን ተይኝ። እናቴ ከክፍልሽ እንደወጣልሽ እያደረግሽኝ ነው። አዎ የኔና ያንቺ ነገር አከራካሪና ሰልቺ እንዳይሆን ከዚህ ክፍል ውጭልኝ። እሺ እናቴ እወጣልሻለሁ። አይደለም ከክፍልሽ ከቤትሽ ራሱ አስወጥተሽኝ የለ። ሰላም ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ ያደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ድረስ ከኔ ጋር አብራችሁ ቆዩ። እንግዲህ ሐረግ በመጨረሻ የቃል እናት ዲኤንኤን እንዴት አድርጋ እንደቀየረችው እያፋጠጠቻት እና እንድትነግሪኝ እፈልጋለሁ ብላ ስታስጨንቃት ነበር። ነገር ግን ድንገት ሰላም ስትመጣ ነገሩን ሐረግን ለማረሳሳት የማውን ነገር ስታወራ ነበር እና እየተፈጠረው ያለው ነገር እንድትነግሪኝ እፈልጋለሁ ስትል ስታስጨንቃት ነበር። ነገር ግን ሐረግ ምንም ነገር ቢሆን በአባቴ በመወደውና በሞቴ አባቴ አምልልሻለሁ፣ እውነቱን እነግርሻለሁ። አሁን ግን እውነቱን ብነግርሽን አታምኝም። ስለዚህ ተረጋጊና ሁሉ ነገር በግልጽ አስረዳሻለሁ ስትል ለሐረግ ትነግራታለች። ነገር ግን ቃል የምትናገር መስሏት በጣም ፈርታና በጣም ተጨንቃ ነበር። እንደውም የገዛ እናቷን በብርጭቆ ብላ ልትመታት ነበር ፍላጎቷን። ነገር ግን በመጨረሻ እንግዲህ ሳትናገር ቀላች። ግን እዛ እሷ ጋር እንድቆይ እንድትፈቅድልኝ ፈልጋሉ ብላ ሰላምን አስፈቀደቻት። ነገር ግን ዳግም ተሽሎት ወደ ቤቱ እንዲሄድ እያስጨነቁት ነበር። ነገር ግን ወደ እናቴ ቤት በጭራሽ እኔ መሄድ አልፈልግም ስል እምቢ ይላል ዳግም ብሎ እንዳጋጣሚ እንደምንም ብሎ ያሬድ ለማሳመን ይሞክራል። እና እናቴ በጣም አስከፍታኛለች፣ ምንም ቢሆን እናት ነች፣ በጣም ስታስብና ስላንተ ስትጨነቅ ነበር። እባክህ እናትን ይቅርበልና ወደ ቤት ተመልሰህ እናትን እንድታገኝ እፈልጋለሁ ሲል ይነግራል። ብሌንም በጣም ደስ ብሏት ነበር። ዳጊ በድጋሚ ተሽሎ ስላያት ዳጊ ደህና ነው ብላ ሮጣ አቅፍ አድርጋ ጠየቀችው እና ደህና እንደሆነም ጭምር ትነግረዋለች። እና ከአሁን በኋላ እኔ ደህና ነኝ፣ በጭራሽ አታስቢ ብሌን እያላት ነበር። ግን ዳጊ እየዋሸኝ አይደለማ፣ ሁሉ ነገር ሰላም ነው አይደለም ብሎ ይጠይቃታል። አዎ ሁሉ ነገር ሰላም ነው፣ አታስቢ፣ አሁን በጣም ደህና ነኝ ይላታል። እና ዳጊ እባክህን እኔ በጭራሽ እንዳትዋሸኝ፣ ደህና እንደሆንክ ማወቅ ፈልጋለሁ እና ሙሉ በሙሉ ጤነኛ ነህ ማለት ነው ብሎ ሲጠይቀው አዎ በጣም ጤነኛ ነኝ፣ በጣም ደህና ነኝ፣
ሀሳብ አይግባሽ ብሎ እየነገረው ነበር። ነገር ግን እባክህ ንገረኝ ስል ደጋግሞ መጠየቅ ጀመረ እና ደህና እንደሆነና ምንም ነገር አይፈጠርም እባክህን ብሎ ይጠይቀዋል። ነገር ግን ቃል በጣም ፈርታ ነበር። ሰላም በንዴት የምታደርገው ነገር በሙሉ ንገረኝ ብላ ስታስጨንቀው ነበር እና ምንም ቢፈጠር አንናገርም ብሎ ግን እንዲናገር ለማሳመን እየጣረ ነበር እና የተፈጠረው ነገር ምንም ይሁን ምንም ካሁን በኋላ ሁሌም ከጎኑ እንደሆነና ሁሌም እንደምደግፈው ጭምር እና በነገሩ ተስማምተው እናቱ ጋር መሄድ እንደምፈልግ ይነግር ጀመረ። ስለዚህ ምንም ሀሳብ አይግባችሁ ካሁን በኋላ እኔ ሁሌም ከጎናችሁ ነኝ ብሎ ይናገራል። ስለዚህ ምንም ሀሳብ አይግባ እያለው ነበር። እናም በነገሩ ብሌን በጣም ደስ ብሏት ዳጊ እባክህን እሺ በለኝና ወደ ቤት አብረን እንመለሳለን ስል ይነግራታል። እናም እሱም እሺ ብሎ ይነግራል። አንድ ላይ ሆኖ ወደ ቤት እየሄዱ ነበር እና ምንም ቢፈጠር ካሁን በኋላ አንድ ላይ ነን በማለት ይነግረውና ተያይዞ መሄድ ይወስናሉ። እና ዳግም ያሳለፈው ነገር ረስቶ ነገሩን ትውት አድርጎ ሰላም ከእናቱ ጋር ለማውረድ እየሞከረ ነበር እና እስከ መጨረሻው እናቴን ይቅርታ አደርግለታለሁ እስካሁን ያስከፋሁት ሁሉ ይበቃል በማለት ይወስናል። እና ብሌን ቃልም አሁን እያወራሽ ያለሽው ምንም ነገር እየተዋጠልኝ አይደለም፣ ዝም ብለሽ እኮ ነው እየቀባጠርሽው ያለሽው ምንድነው የምታወሪ እያለቻት ነበር። ሰላም በቃል ላይ እጅግ በጣም ተናዳ ተበሳጭታ ነበር እና እጅግ በጣም ተናዳ ነበር ማለት ነው። ሰላም ግን ቃል ግን እነሱን ለማሳማንና ሰላምን ለመሸወድ ብትሞክሩም ሰላም ወይዘሮ ረግ በፈለገችው ሰዓት እዚህ መቆየት ትችላለች። ስለዚህ እዚህ እንድትቆይ አንቺ ፍቃድ መጠየቅ ያለብኝ አይመስለኝም። ስለዚህ እሷ ደስ ያላት ጊዜ እዚህ የፈለገችውን ያህል መቆየት ትችላለች ስትል ትነግራታለች። ነገር ግን ትሰምኛለች ልታረጊ የነበረውን በሙሉ ሳይ ነበር። ቆይ እኔን ለመጉዳት ነበር እንዲህ አላማሽ? እኔን ለመጉዳት ነበር ፍላጎትሽ ወይንስ ምን ለማድረግ ነበር ስታስቢ የነበረው? ታሳፍራለሽ። እኔን እናትሽን ለመጉዳት ነበር የምታስቢ ብላ ጮኸችበት። ሐረግ እኔ አንቺን በደንብ አቅሻለሁ፣ እንዲጎዳሽ አትገፋፊኝ ስትል ስታስጨንቃት ነበር። ነገር ግን ዳጊ እናቷን ቆሞ እየተመለከታት ነበር። እናቷ ግን ደስ ብሏት ልጄን ስለ ልጇ እያወራችና ስለ ልጇ እያሰበች ነበር እና በዛ የተነሳ ስትጨናነቅ ዳጊ ቆሞ እየተመለከታት ነበር። ካሁን በኋላ ድጋሚ እናቴን በጭራሽ አላስከፋትም፣ ስለዚህ ምንም ይፈጠር ብሎ ሲያወራ እና ልክ ድጋሚ ካሁን በኋላ ምንም አይፈጠርም እያለችው ነበር። ስለዚህ እባክሽን ልክ ስታዩ በጣም ደስ ብሏት እጅግ በጣም ደንግጣ ነበር እና ዳጊም ምንም ነገር ቢፈጠር ካሁን በኋላ አብረን ስለዚህ እናቴ በጭራሽ ሀሳብ አይግባሽ ስትል ትነግረዋለች እና እጅግ በጣም ደስተኞች ነበሩ። እና ገኒም ስታዩ ልጄ ይመጣልኝ በማለት አቅፋ እየሳመችና እጅግ በጣም ደስ ብሏት ነበር እና ካሁን በኋላ እንደሚያስከፋትና አንቺ ከሁሉም የተለየሽ እናት እንደሆነችና ሁሌም ትልቅ ቦታ እንደሚሰጣትና ካሁን በኋላ ምንም ማሰብና መጨነቅ እንደሌለባትም ደጋግሞ እየነገራት ነበር እና ሁሌም ከጎኑ ሆኖ እንደሚደግፋትም ጭምር እየረዳት ነበር እና እሷም እጅግ በጣም ደስ ብሏት ካሁን በኋላ እቺ የተረገመች ልጅ አንድ ነገርማ ማድረግ አለብኝ፣ አለዛ ግን ነገሮችን ሁሉ ታበላሻለች ማለት ቃልን ለመጉዳት እያሰበች ነበር። ቃል እጅግ በጣም አደገኛና ምን ከባድ ውሸታም እንደሆነችም ስለተረዳ እጅግ በጣም ተበሳጭቶ ነበር እና አንድ ነገር ማድረግ አለብኝ ስትል ተወስናለች እና በጣም ተከፍታ ነበር እና ይሄንን ነገር እንዴት አድርጋ ሰላም እጅግ በጣም በቃል ላይ አዝና ነበር እና እንዴት ነው ቃል ልጄ እኔ አትመስለኝም፣ ምን ማድረግ አለብኝ ብላ እያሰበች ነበር። ነገር ግን አሁን የተፈጠረው ነገር እጅግ በጣም አስከፍቷትና አዝና ነበር። ምንም ቢፈጠር ግን ሁሌም ጊዜ አንድ ላይ እንደሚሆንና ለእናቷ እንደምታስብ ትክክለኛ ወላጅ እናቷ እንደሆነችም ጭምር እየተናገረ ነበር። ስለዚህ አንድ ነገር ማድረግ አለብኝ ብሎ እየወሰነ ነበር። ስለዚህ ምንም ቢፈጠር አይ ቃል እባክሽን አሁን እጅግ በጣም ተናድጄብሻለሁ፣ አሁን የምፈልገው ብቻዬን መሆን ነው፣ እባክሽን ሂጂልኝ በማለት ትነግራታለች። ነገር ግን እሷ በጭራሽ መሄድ እንደማትፈልግና
ብቻዋን መሆን እንደምትፈልገው ነገር ነገረቻት። እና እባክሽን ሂጂልኝ፣ ብቻዬን መሆን ነው እኔ የምፈልገው፣ አሁን እንድትሄጂልኝ እፈልጋለሁ ስትል ትነግራታለች። ነገር ግን በጭራሽ መሄድ እንደማትፈልገውም ብትነግረውም ሂጂልኝ ብላ ደጋግማ ነገረቻት። ነገር ግን ቃል መቼም እንደማትሄድና መሄድ እንደማትፈልገውም ጭምር እየተናገረች ነበር። ሰላም ግን እጅግ በጣም ተከፍታና እጅግ በጣም አዝና ነበር። እና አሁን የሚፈልገው ብቻዬን መሆን ነው ስትል ትነግራታለች። ነገር ግን ምንም ብትከፋውም አሁን ማድረግ የምትፈልገው ነገር አንድ ነገር ብቻ ነበር። እና ብሌንና ዳጊ ሁሉም ተሰብስቦ ገኒ ምግብ አቅርበላቸው አንድ ላይ እየተመገቡ በጣም ደስተኞች ነበሩ። ነገር ግን ሰላም እንዳጋጣሚ ብሌን ጋር ደውላ ምን እንደሆነች ስትጠይቃት ዳጊ ጋር ሰላም እንደሆኑና እና ፍቅራቸውም እናቷ እንደተቀበለችው እየነገረቻት ነበር። እጅግ በጣም ደስተኞች ነበሩ። እና ቃል ይህን ስትሰማ ጭራሽ አብረው እንደሆኑማ ልፈቅድ አልችልም፣ እኔ ብሞት ይመርጣለሁ እንጂ በጭራሽ አንድ ላይ እንደሆኑ አልፈልግም በማለት እጅግ በጣም ተሳጭና ትናደድና እየሮጠች ገኒ ጋር ለመሄድና ቀለበት እንዳያደርጉና ፍቅራቸው አንድ ላይ እንዲያሆኑ ለማድረግ እየጣረች ነበር። እና ይህንን ሰላም ስታወራ ልክ ስትሰማ ይህንንማ አልቀበልም፣ ዳጊ የብሌን ከሚሆን እኔ ብሞት ይሻለኛል በማለት ትበሳጭና ትናደዳለች። እና እሱን ለማስቆም ሮጣ ስትወጣ ድንገት በኃይሉ ላይ ይመጣና የተፈጠረ ነገር እየጠየቃት ነበር። ምንም ቢፈጠር ካሁን በኋላ በኃይሉም ዞር በልልኝ፣ ደግሞ እዚህ ምን ትሰራለህ አንተ ብላ ጠየቀችው። እናም እሱም እና ቃል እጅግ በጣም ተናዳ ተበሳጭታ ስለነበረ እየሮጠች በሩን ከፍታ ትወጣለች። ሰላም ድንገት በኃይሉን አይቷ ምን ትሰራለህ እዚህ ምን ትሰራለህ ብላ ጮኸችበት። እሱም ደግሞ እሷን ማናገር እንደምፈልገውም ጭምር ይነግራታል። ነገር ግን እዚህ ምን ትሰራለህ ብላ እሱ ላይ በጣም ስጮህ ነበር። ትሰምኛለሽ፣ እኔ ቸግሮኝ ነው አሁን የመጣሁት፣ እርዳታሽ ፈልጌ ነው፣ እህቴ እባክሽን ርጂኝ በማለት እሷን እርዳታ ለመጠየቅ ተገደደ። ምንም ነገር ልረዳ አልችልም፣ በእህቴ ረሳሽው እንዴ? አልማዝን እኮ ከልሻል። ስለዚህ እኔ የሚፈልገው ነገር እንድታረግልኝ እፈልጋለሁ ስል ያስገድዳታል። እናም የምትፈልገው ነገር ካልሰጣችሁ ለፖሊስ ሁሉ ነገር እንደምናገር እየዛተ እና እያስፈራራት ነበር ማለት ነው። ነገር ግን የፈለግከውን ነገር ማድረግ ትችላለህ፣ እኔ ግን በጭራሽ አንተን አልፈራም ስትል ትነግረዋለች። እናም ሁሉ ነገር የማትፈሪ ከሆነ ለፖሊስ ሁሉ ነገር አሳውቃለሁ ስትል እየዛተ ይነግር ጀመረ። ገኒ ስትፈልገው የነበረውን ቀለበት አንድ ላይ ልጆቹ የባለቤቷ ያደረገ የዳጊ አባት ያደረገላት ይህንን ቀለበት ለብሌን እንድታረግ ፈልጋለሁ ብላ ቀለበቱ ሰጠችው። እናቴ እየምርሽ ነው እኔና ቃል እንድንጋባ ትፈልጋለሽ ብሎ ስጠይቀው አዎ እንድትጋቡ ፈልጋለሁ፣ አንድ ላይ እንድትሆኑ ፈልጋለሁ በማለት ተነግረዋለች። እና ዳጊም በጣም ደስ ብሎ ስለነበረ በነገሩ ይስማማል። እናቴ እኔና ብሌን አንድ ላይ እንድንሆኑ ትፈልጋለች ማለት ነው፣ በሱ ተስማምተሻል ወይ ብሎ ስጠይቃት አዎ ተስማምቻለሁ እያለችው ነበር። በዛ ሁሉም ሰው ደስተኛ የሆኑና አንድ ላይ ቀለበቱን ለማድረግ ይወስናል። እና ቀለበቱን አንድ ላይ አድርጎ አንድ ላይ እንደሆኑ ለማድረግ ዘመኮር እሱም ደስተኛ ሆኖ ቃልም በጣም ተበሳጭታ ተናዳ እነገኒ ቤት ለመሄድ እየገዘገዘች ነበር። ስለዚህ ምንም ቢፈጠር ካሁን በኋላ ማንም ሰው ሊያስቆመኝ አይችልም በማለት እጅግ በጣም ትበሳጫለች። እና ማድረግ ያለባትም ነገር በሙሉ አድርጌም ቢሆን ሁሉ ነገር አስቆማለሁ በማለት ትወስናለች። እና ዳጊም ቀለበቱን ልክ ሲያገኝ በጣም ደስ ብሎት እሺ ቀለበቱን አድርጋለሁ በማለት ከገኒ ጋር ይስማማና ቀለበቱን ተቀብሎ ደሷ ለማድረግ ይወስናል። ግን እጅግ በጣም ደስተኛ ነበር፣ ምክንያቱም ስፈልገው የነበረው ነገር ነበረ። እና በዛ ደስተኛ ሆኖ ቀለበቱን እንደማያደርግም ጭምር ልክ ሲሰማ እጅግ በጣም በደስታ ፈንጽሞ ብሌንን ታገቢኛለሽ የሚል ጥያቄ ስጠይቅላት እሷም አዎ አገባለሁ ስትል ተናግረዋለች። እና ለመጋባቱም ይወስናሉ። እናም ቃል እንግዲህ ሰላም ያደረገችውን አልማዝን የገፈተረችው አልገደለችውም ነገር ገፍትራ ስለነበረው እያስታወሰች ነበር። እና እሱ ስታስታውስ አልማዝን ገፍትራ እንደጣለችውን አስታወሰችው። ይህንን አጋጣሚ ተጠቅሞ
ገንዘብ ለመቀበል ነበረ የሱ ዓላማ። ነገር ግን አልማዝ ሞተች የተባለችው በህይወት እንዳለችና ጭራሽ እንዳልሞተችው ነበር። ቃል ቀለበቱን ለማስቆም ድንገት ዳጊ አታድርጎ አቁም ስትል ሁሉም ሰው እጅግ በጣም ደንግጦ ነበር። እናም ልጃችን ውጭልኝ ከቤቴ ስትል ገኒ ቃልን ከቤት አባረቻት። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።